የአፍሪካ ቀንድ ካለፉትም 20 ዓመታት ወዲህም በልማትም በትብብር ስም የሚገቡ በተለያዩ የውጭ አገራት ተዋንያኖች እየተዘወረ መሆኑን ይህም ቀጠናው በአንድ በኩል በመልካም በሌላም በኩል በመጥፎና የራሳቸውን ፍላጎት ለማሟላት የሚሯሯጡ ባላቸው ኃይሎች ብቅ ማለታቸውን መመልከታቸውን የሚናገሩት አሜሪካው የስለላም ተንታኝ ይህ የተለያዩ የውጭ ኃይሎች በአፍሪካ ቀንድ የሚያደርጉት ፉክክር አዲስ ምዕራፍ መሆኑን የቀይ ባህርና የአፍሪካ አህጉርም እንዲሁም የትኩረት አቅጣጫ ለመሆን መብቃቱን መልእክታቸውን አስፍረዋል። በቅርቡ አሜሪካና እስራኤል በኢራን ላይ የከፈቱትም ጣምራ ወታደራዊ ጥቃትን ተከትሎም ኢራን በቀጠናው ያሉ አገራትን ከኑግ የገባም ሰሊጥ በማለት የንግድ የመርከቦችን ወሳኝ መተላለፊያ የሆነው የሆርሙዝ ሰርጥም ባልተለመደ ሁኔታ መዘጋቱ ነዳጅ፣ ማዳበሪያ፣ ወሳኝ ኬሚካል አምራችና ሻጭ የሆኑ የመካከለኛው ምስራቅ አገራትና ሸማቾች ከአጣብቂኝ ውስጥ መውደቃቸው የአሜሪካ አስተዳደርና ሸሪኮቹም ቀደም ሲል ብዙም ትኩረት ያልሰጠው የቀይ ባህር አካባቢ ወሳኝ ቦታ መሆኑን ዛሬ አምነው ተቀብለው ከቀጠናውና ከባህሩ አዋሳኝ አገራት ጋር በአዲስ መልክ ስትራቴጂካዊ ግንኙነት ለመፍጠርም ተገደዋልም ብለዋል። የአሁኑም የአሜሪካ አስተዳደር በኢትዮጵያ በቀጣዩ ቀናትም የትግራይ ክልልን ሙሉ በሙሉ ያላሳተፈ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ በሌሎችም አካባቢዎችም ሰላም ሳይኖር ምርጫም እንደሚካሄድ የፕሪቶሪያው የሰላም ስምምነት መፍረስም ህወሓት ዳግም ወደ ቀድሞው የትግራይ ክልል ዘዋሪነቱ መምጣትም አሜሪካ በኤርትራ ላይ የጣለችው ማዕቀብን ለማንሳት በእንቅስቃሴ ላይ መሆኗም እስራኤል ለሶማሌላንድ ራስ ገዝ የመጀመሪያውን ዓለም አቀፍ እውቅና መስጠቷም በአርጌሳና በኢየሩሳሌም ኤምባሲዎቻቸውን ለመክፈት መሰናዳታቸውን ወዘተን ተከትሎ በአፍሪካ ቀንድ ዙሪያ የሚታየው እንቅስቃሴን በተመለከተ በቀድሞው የአሜሪካው ፕሬዝዳንት ጆርጅ ቡሽ የስልጣን ዘመን ጀምሮ በአሜሪካ የስለላ ተቋም በእንግሊዝኛው ምህጻረ ቃል CIA ውስጥ በተንታኝነት ያገለገሉት ካሜሮን ሃድሰን ሰሞኑን መልእክታቸውን አጋርተዋል። የአፍሪካ አህጉር ከሌሎችም አህጉራት ጋር ሲነጻጸር በአሜሪካን ፖሊሲ ቀማሪዎች መነጽር ትንሽ ትኩረት የሚሰጠው ነው የሚሉትም የቀድሞው የመረጃው ሰው ካሜሮን ሃድሰን የአፍሪካ ቀንድ በተመለከተ ከሌሎች የአፍሪካ አገራት ጋር ሲነጻጸር ደግሞ ዘወትር አንጻራዊ ሰላም የማይታይበት ባለፉት 3 እና 4 አስርት ዓመታት ውስጥም ቢሆን መፈንቅለ መንግስቶችን በአባይ ወንዝ በተለይ በታላቁ የህዳሴ ግድብ ግንባታ የውሃ ሙሌትን እንደዚሁም አጠቃቀም ጋር ላለፉት 15 ዓመታት አይንና ናጫ የሆኑት ኢትዮጵያና ግብጽ ዛሬም ልዩነታቸውን አለመቆጫታቸው በተቃራኒው ወደ ተካረረ ወታደራዊ የጥልና የድንበር ተሻጋሪ ጦርነትም ወይም ፕሮክሲ ዋር እንዳይገቡ ተሰጥቷል። በምዕራቡና በምስራቁ ዓለም ስለ አለው ወቅታዊ ሁኔታ የሚያጠናው በአረብኛ፣ በፐርሺያ፣ በኡርዱ፣ በተርኪሽ፣ በቻይንኛ፣ ሩሲያኛ ቋንቋዎችም የፖለቲካዊ፣ ምሁራዊ፣ ማህበራዊ፣ ሃይማኖታዊ፣ ባህላዊ የመሳሰሉትን ጉዳዮች የሚተነትነው የክርክር መድረኮችን የሚያመቻቸው በእንግሊዝኛ ቋንቋ፣ በፈረንሳይኛ፣ በጃፓንኛ፣ በፖሊሽ፣ በስፓኒሽ ቋንቋዎችም የሚተረጎመው የምርመራ ጥናት ማዕከል የሆነው ሚድል ኢስት ሚዲያ ሪሰርች ኢንስቲትዩት ወይም በእንግሊዝኛው ምህጻረ ቃል ሜርሚ ኢትዮጵያና ግብጽ ቀጣዩ ዓለም ጦርነት ያካሂዱ ይሆን ሲል ሰሞኑን ጠይቋል። በአሁኑ ወቅት በአፍሪካ አህጉር ውስጥ በምዕራብ አፍሪካ፣ በሳህል፣ በአፍሪካ ቀንድ፣ በዲሞክራቲክ ሪፐብሊክ ኮንጎ፣ በሞዛምቢክ፣ በጎረቤት ሱዳን ድንበር ተሻጋሪ የሆኑ ጦርነቶች መኖራቸውን የጠቀሰው ጥናቱ ከስጋቶቹ ሁሉ ዋነኛ ስጋት የሆነው በአፍሪካ አህጉር በህዝብ ቁጥራቸው ሁለተኛ የሆነችው ኢትዮጵያና ኢትዮጵያን የምትከተለው ግብጽ የተጋገመ የውሃ ጦርነት ውስጥ እንዳይገቡ ስጋት አለም ብሏል። መነሻውን ከኡጋንዳው ቪክቶሪያ ሐይቅም ካደረገው ነጭ አባይ ወይም ዋይት ናይል እና ከኢትዮጵያው ጢስ አባይ ደጋማዎችም የሚነሳው ጥቁር አባይም ተጣምረው በዓለም ረጅም ወንዝ የሆነውን ናይል ወንዝን በዋነኛነትም የምትጋራው የታችኛው የወንዙ ተፋሰስ አገር የሆነችው ግብጽ ኢትዮጵያም ያለ ወጪ ዓለም አቀፍ ድጋፍ በገዛም አንጡራ ሀብቷም የዛሬ 15 ዓመትም ጀምራ የዛሬ ዓመት መስከረም 2025 ኤውሮፓ ቁጥጥር ያስመረቀችው በአፍሪካ ግዙፍ የሆነው የታላቁ የህዳሴ ግድብ ለብርቱ የውሃም ጥማት በግብፁ የአስዋን ግድብ ላይ ለሚገኘው የኤሌክትሪክ ኃይል ማመንጫም ችግር ይዳርገኛል በማለትም ግብጽ ለዓመታት ያስነሳችው ተቃውሞ ዛሬም እልባትም አላገኘም ብሏል። ይህ ውጥረት በእንጥልጥል ላይ እያለ ኢትዮጵያ በአባይ ወንዝ ላይ በቀጣዩ 7 ዓመታት እያንዳንዳቸው 4 ቢሊዮን የአሜሪካን ዶላር የሚፈጁ በትንሹ 3 ተጨማሪ ግድቦችን ለመገንባት እቅድ እንዳላት በቅርቡ ማሳወቋም ከህዳሴው ግድብ ጋር ተዳምሮ በምስራቅም አፍሪካ ኢትዮጵያ ከጨለማም ነፃ ያወጣታል ተብሎ ቢታሰብም የታላቁ የህዳሴ
ግድብ ግንባታን የህልውና ጉዳይ ነው በማለትም ስጋቷን፣ ቁጣዋን ያሰማችው ግብጽም ተጨማሪ 3 ግድቦች ሲገነቡ ቁጭ ብላ ማየትም የማታስበው ካይሮም በቀድሞው የተናጠል ጥላቻም ስሌትን በመተው የአባይ ተፋሳስ የሆኑ ኡጋንዳ፣ ኬንያና ታንዛኒያም እንደዚሁም የኢትዮጵያ ጋር ለአለፉትም ዓመታት በተቃራኒ ጎራም ተሰልፋለችም ካላትም ከጎረቤት ኤርትራና ሱዳን ጋር ግንባር ገጠም ግንኙነትን አጠናክራለች። በጎረቤት ሱዳንም እንዲሁም ኢትዮጵያም የተለያዩ ጎራዎችን በመደገፍም የሱዳን የእርስ በርስም ጦርነትን እያፋፋሙት ይገኛሉ ብሏል። ከአፍሪካ ጉር ውጭም ቢሆን ኢትዮጵያና ግብጽም የተለያዩ ጎራዎችን በመደገፍም የመጠላለፍም አባዜ ውስጥ መግባታቸውን የሚገልጸው ጥናቱም ግብጽም ከቀድሞ ባላንጧም ቱርክ ጋር የነበራትን የተሻከረ ግንኙነት በማድረስም ከአንካራ ጋር አዲስም ጥምረት መፍጠሯም ከሳውዲ አረቢያ ጋርም እንደዚሁ ተመሳይ ምዕራፍ ላይ መገኘቷም ኢትዮጵያን በተቃራኒው በኤርትራ ጋር በተቀዛቀዘ መሪር ግንኙነት ውስጥ ይገኛሉ። ለሶማሌላንድ ራስ ገዝም የሳሳ ልብም አላቸው ካላቸው ከእስራኤልና ከተባበሩት አረብ ኤሚሬት ጋር ኢትዮጵያ ቤተኛ መሆኗም ጥናቱ ይገልጻል። ኢትዮጵያም ከአሜሪካ አስተዳደር ጋር የተሻከረ ግንኙነቷን ለማደስም ጥራት እያደረገች መሆኑን የሚገልጸው የመካከለኛው ምስራቅ የጥናት ማዕከል ከኢትዮጵያ ጋር በአባይ ውሃም እንጂ በድንበር የማትዋሰነው ከፍተኛም የአሜሪካ ወታደራዊ እርዳታም ተቀባይ የሆነችው ግብጽም በኢትዮጵያ ላይ ጫና ለመፍጠር የድንበር ተሻጋሪ ወይም ፕሮክሲም እንቅስቃሴዎቿን ማድረጓም የአደባባይ ሚስጥር መሆኑን ግብጽ ዘመናዊ የአየር ኃይል ማደራጀቷን የሚገልጸው ጥናቱም ጦርነት ቢቀሰቀስም በየብስም የማይዋሰኑትም ኢትዮጵያና ግብጽም ለረጅም ጊዜያትም የሚቆይም ውጊያ የማድረግም አቅም እንደሌላቸው ዘመናዊ የአየር ኃይል ባለቤትም የሆነችው ካይሮ በወታደራዊ በላይነትን አማካኝነትም ኢትዮጵያን ተጨማሪ ግድቦችን የመገንባት ፍላጎቷን የማስቆም ብቃትም እንደማይኖራት ጠቅሶም ከዚህ አኳያም ግብጽ በኢትዮጵያ ውስጥ አዳዲስ ወደቦችን የመገንባትም ፖለቲካዊ ፍላጎት ውሳኔ የሌለው ወይም ለግንባታ የሚውል የፋይናንሻል አቅም የሌለው ጥያቄ የማያነሳ አስተዳደር የሚኖርበትን መንገድም ማረጋገጥም የካይሮ ጽኑ ፍላጎት ነው ብሏል። በሌላ በኩል ኢትዮጵያ በሶማሌላንድ ራስ ገዝ ጋር በመተባበርም ሆነ በኤርትራ እስከ ወደብ አማካኝነትም ወደ ባህር የመውጣት ተደራሽነት ወይም አክሰስ ቱ ዘ ሲ እንዳላት የገለጸው ጥናቱ ይህ የኢትዮጵያ ውጥን አልጋ ባልጋ የሚሆን ሳይሆን ሌላኛው ጫና ፈጣሪ ጉዳይ ሆኗልም ብሎታል። በምዕራብና በምስራቅም ቀጠናም ከ28 ዓመታት በላይ ጥናት በማካሄድም የሚገኘው መንበሩን በአሜሪካ ዋሽንግተን ዲሲ ያደረገው ሐሳብ አፍላቂው የሚዲያ ዳሰሳ ተቋም ሜርኒ ግብጽ በኢትዮጵያ ፖለቲካ ጫና መፍጠር ብቻ እንደማያበቃትም ጠቅሶም እንደ ግብጽና አጋሮቿ እንደሌላቸው የኤርትራ መንግስት ብቸኛ አቋራጭ መንገድም በመቶ ሺዎች የሚቆጠሩ ኢትዮጵያን ሕይወትን ቀጥፎም ለ2 ዓመታት ከተካሄደ ደም አፋሳሽ ጦርነት በኋላ የተዳፈነው የሰሜን ኢትዮጵያ ጦርነትን ዳግም እንዲቀሰቀስም በወቅቱም ከፌዴራል መንግስቱ ጋርም ሲፋለም የነበረውን ህዝባዊ ወያነ ሓርነት ትግራይ ህወሓትን በመደገፍም ጦርነቱን ማቀጣጠል ነው። ላለፉትም 10 ዓመታትም አንዴ ወዳጅም ሌላ ጊዜም ጠላት በመሆን የዘለቁት ህወሓትና የኤርትራ መንግስትም ከኢትዮጵያ መንግስት ላይ ጦርነትም ከተነሳም ሁለቱም በአንድ ጎራ ሊሰለፉ ይችላልም ሲል ግምቱን ሰንዝሯል። የአይነቱ ብርቱ ወቀሳም በተለይ ከኢትዮጵያ የውጭ ጉዳይ ሚኒስትር በቅርቡ ለተባበሩት መንግስታት አማካኝነትም የቀረበበትም የህዝባዊ ወያነ ሓርነትም ህወሓት ባለስልጣናትም የጠቅላይ ሚኒስትር አብይ አስተዳደርን የማዕከላዊ መንግስትን በኃይል ለመገርሰስም ከኤርትራ መንግስት ጋር አሲረዋል የሚለውን ተደጋጋሚ ትችትም ማስተባበሉ የኤርትራ መንግስትና ህወሓትም መስርተውታል የተባለው ጥምዶም ቢሆን የህዝብ ለህዝብ ግንኙነት እንጂ የፖለቲካዊና ወታደራዊ ዓላማም እንደሌለው ይህ አይነቱም ወቀሳም ፍጹም መሰረተ ቢስ እንደሆነና ህወሓት ባለፉት 3 ዓመታትም ሆነ አሁንም በፕሪቶሪያው የሰላም ስምምነት ተገዢ እንደሆነም በመግለጽ በተቃራኒው የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነትን ተግባራዊ እንዳይሆን የተለያዩ እንቅፋቶችን እየሰራ ነው። የአሉባልታ ዘመቻውም በማጧጧፍም ዓለም አቀፍ ማህበረሰብን ለማሳሳትም ይጥራል የሚል ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታትም በቅርቡ ደብዳቤ መላካቸው አይዘነጋም። የኤርትራ መንግስትም በበኩሉ የኢትዮጵያ መንግስትም
ተጋፍጦታል ያለውን የውስጣዊ ጦርነትና ግጭትን አቅጣጫ ለማስቀየር የህዝቡን ትኩረትን ለመሳብ ኤርትራን በኢትዮጵያ የውስጥ ፖለቲካም ለማስገባት ይሞክራል እንጂ ኤርትራም ከደሙ ንጹህ ነች የሚል ማስተባበያም ከማስታወቂያ ሚኒስትሩ ከአቶ የማነ ገብረ መስቀል ማሰማቱ አይዘነጋም። የአሜሪካ አስተዳደር ለኢትዮጵያ መንግስት ላይ ጥሎት የነበረውን የጦር መሳሪያ ሽያጭ ማዕቀብ በማንሳትም ግንኙነቱን ለማደስም ከኤርትራም ጋር እንደዚሁም ለዘመናት የተሻከረውን ዲፕሎማሲያዊ ግንኙነቱን ለማስቀጠልም ሽርጉድ በማለት ላይ መሆኑን የገለጸው ዘገባው በኢትዮጵያና በግብጽ መካከል ውጥረት መኖሩን የፕሬዝዳንት ዶናልድ ትራምፕ አስተዳደርም ሆነ አጋሮቹ ጠንቅቀው እንደሚያውቁም ገልጾ ይሁን እንጂ ዋነኛ ጥያቄው ይህንን ውጥረትን እንዴትም ወደ ከፋም ጦርነት ከመሸጋገሩ በፊት በአጭሩ መቅረትም ይቻላል የሚለው ጉዳይ ምላሽ አላገኘም፣ በቋፍ ላይ ያለ ጥያቄ ነው ብሎታል። የአሜሪካ አስተዳደርና የተቀረው ዓለም ዋነኛ ፍላጎትም በቀጠናው ሰላምና መረጋጋትም እንዲሰፍን ቢሆንም በቀጠናው ዋነኛ ተዋናዮች የሆኑትም በግብጽ፣ በኢትዮጵያ፣ በኤርትራ፣ በሱዳን፣ በሶማሊያ መንግስታትም እንደዚሁም በህወሓት ቡድን ዘንድ የሚታየው ያለው ጥልቅም ለዘመናት የዘለቀው የስልጣንና የተለያዩ ጉጉቶች በቀላሉ የማይሰክን ሁኔታዎችም ግስጋሴያቸው ዘገምተኛም ይመስላል እንጂ በቀላሉ የማይቆሙ ናቸው ያለው ዘገባው የብዙዎችም ጭንቀትም የሆነው ቀጠናውን ዳግም የጦርነት ጎራም እንዳይሆን የሚል ነው ሲል ጥናቱ ማዕከል ፕሬዝዳንት የሆኑትም የቀድሞው በኢኳቶሪያል ጊኒ የአሜሪካ አምባሳደር፣ በጎረቤት ሱዳን ጉዳይ አስፈጻሚ ቻርጅ ዳፊርስ፣ በሶሪያ፣ በኩዌት፣ በአፍጋኒስታን፣ በዮርዳኖስ ሌሎችም አገራት ከፍተኛ የአሜሪካ ዲፕሎማት የነበሩትም አምባሳደር አልቤርቶ ፍራንዴዝ ስጋታቸውን ገልጸዋል። በኢትዮጵያ በቀጣዩ ቀናትም የትግራይ ክልልን ሙሉ በሙሉ ያላሳተፈ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ በሌሎችም አካባቢዎችም ሰላም ሳይኖር ምርጫም እንደሚካሄድ የፕሪቶሪያው የሰላም ስምምነት መፍረስም ህወሓት ዳግም ወደ ቀድሞው የትግራይ ክልል ዘዋሪነቱ መምጣትም አሜሪካ በኤርትራ ላይ የጣለችው ማዕቀብን ለማንሳት በእንቅስቃሴ ላይ መሆኗም እስራኤል ለሶማሌላንድ ራስ ገዝ የመጀመሪያውን ዓለም አቀፍ እውቅና መስጠቷም በአርጌሳና በኢየሩሳሌም ኤምባሲዎቻቸውን ለመክፈት መሰናዳታቸውን ወዘተን ተከትሎ በአፍሪካ ቀንድ ዙሪያ የሚታየው እንቅስቃሴን በተመለከተ በቀድሞው የአሜሪካው ፕሬዝዳንት ጆርጅ ቡሽ የስልጣን ዘመን ጀምሮ በአሜሪካ የስለላ ተቋም በእንግሊዝኛው ምህጻረ ቃል CIA ውስጥ በተንታኝነት ያገለገሉት ካሜሮን ሃድሰን ሰሞኑን መልእክታቸውን አጋርተዋል። የአፍሪካ አህጉር ከሌሎችም አህጉራት ጋር ሲነጻጸር በአሜሪካን ፖሊሲ ቀማሪዎች መነጽር ትንሽ ትኩረት የሚሰጠው ነው የሚሉትም የቀድሞው የመረጃው ሰው ካሜሮን ሃድሰን የአፍሪካ ቀንድ በተመለከተ ከሌሎች የአፍሪካ አገራት ጋር ሲነጻጸር ደግሞ ዘወትር አንጻራዊ ሰላም የማይታይበት ባለፉት 3 እና 4 አስርት ዓመታት ውስጥ ቢሆን መፈንቅለ መንግስቶችን፣ መሰነጣጠቆችን፣ የእርስ በርስ ጦርነቶችን፣ ድርቅን ጨምሮ ሌሎችም ያለመረጋጋቶችም ተምሳሌት ሆኖ መዝለቁ በራሱ ትኩረት የሚሻው ቀጠና ነው ብለውታል። የአፍሪካ ቀንድ ካለፉትም 20 ዓመታት ወዲህም በልማትም በትብብር ስም የሚገቡ በተለያዩ የውጭ አገራት ተዋንያኖች እየተዘወረ መሆኑን ይህም ቀጠናው በአንድ በኩል በመልካም በሌላም በኩል በመጥፎና የራሳቸውን ፍላጎት ለማሟላት የሚሯሯጡ ባላቸው ኃይሎች ብቅ ብቅ ማለታቸውን መመልከታቸውን የሚናገሩት አሜሪካው የስለላም ተንታኝ ይህ የተለያዩ የውጭ ኃይሎች በአፍሪካ ቀንድ የሚያደርጉት ፉክክር አዲስ ምዕራፍ መሆኑን የቀይ ባህርና የአፍሪካ አህጉርም እንዲሁም የትኩረት አቅጣጫ ለመሆን መብቃቱን መልእክታቸውን አስፍረዋል። በቅርቡ አሜሪካና እስራኤል በኢራን ላይ የከፈቱትም ጣምራ ወታደራዊ ጥቃትን ተከትሎም ኢራን በቀጠናው ያሉ አገራትን ከኑግ የገባም ሰሊጥ በማለት የንግድ የመርከቦችን ወሳኝ መተላለፊያ የሆነው የሆርሙዝ ሰርጥም ባልተለመደ ሁኔታ መዘጋቱ ነዳጅ፣ ማዳበሪያ፣ ወሳኝ ኬሚካል አምራችና ሻጭ የሆኑ የመካከለኛው ምስራቅ አገራትና ሸማቾች ከአጣብቂኝ ውስጥ መውደቃቸው የአሜሪካ አስተዳደርና ሸሪኮቹም ቀደም ሲል ብዙም ትኩረት ያልሰጠው የቀይ ባህር አካባቢ ወሳኝ ቦታ መሆኑን ዛሬ አምነው ተቀብለው ከቀጠናውና ከባህሩ አዋሳኝ አገራት ጋር በአዲስ መልክ ስትራቴጂካዊ ግንኙነት ለመፍጠርም ተገደዋልም ብለዋል። የአሁኑም የአሜሪካ አስተዳደር ቅድሚያም ለአሜሪካም ወይም አሜሪካን ፈርስት በሚለው እሳቤው ሳቢያም አሜሪካም የምትታወቅበትን የዲሞክራሲ ስርዓት ፋናወጊነት፣ አስጠባቂነት፣ የሰብአዊ መብት መመዘኛዎችን ከግንዛቤ ውስጥ አይከትም፣ አይጨነቅም የቀደሙ
የቀደሙ አስተዳደሮችን መውቀስ ላይ የተጠመደ ነው የሚሉት የፖለቲካ ተንታኙ ካሜሮን ሃድሰን እንደ ኤርትራ እንደ ማሊ በመሳሰሉት አገራት ላይ የፈጠረው ግንኙነት የትንፍጭው ዱቄቱን ብቻ አምጪው እንደሚባለው የአገራቱን የተፈጥሮ ሀብት ለመቀራመት እንጂ በአገራቱ ውስጥ ምን ተፈጠረ ምንስ አልተፈጠረም የሚለው ጉዳይ አያስጨንቀውም ያሉት የቀድሞ የአሜሪካ ውጭ ጉዳይ መስሪያ ቤት የስቴት ዲፓርትመንትና የአገር ውስጥ ጉዳይ ወይም ብሔራዊ ደህንነት ምክር ቤት ከፍተኛ አማካሪ የነበሩት ካሜሮን ሃድሰን ኤርትራን ከአሜሪካ የማዕቀብ ቋትም ለማውጣት የአሜሪካ የረጅም ጊዜም ታማኝ አጋር የሆነችው ግብጽ ቁልፍ ሚና ሳትጫወት እንዳልገረም ግምታቸውን ሰንዝረዋል። እንደ ካሜሮን ሃድሰን በታዋቂው ፎሪያን ፖሊሲ መጽሔት ላይ ቀደም ሲል ያነሱትን መከራከሪያ ሐሳብ ዳግም በማንሳት አሜሪካም ከኤርትራ ጋር ግንኙነቷን ለማድረስ ከፈለገች በራሷ መንገድ እንጂ ተጽዕኖ በመፍጠር ኢትዮጵያን ከጨዋታው ለማውጣት ወይም ለማግለል ታሲራለች ባሏት በግብጽ አማካኝነት ሊሆን አይገባም ያሉትም ካሜሮን ሃድሰን በእርሳቸው እምነት አሜሪካም ወደ ቀይ ባህር ፊቷን ካዞረች ትብብር ከፈጠረች የተቀደሰ አቀራረብን ይዛ እንጂ የሌሎችን ኃይሎች የነግብጽን መሳሪያ በመሆን ሊሆን አይገባም ባይ ናቸው። በቅርቡን ከኤርትራ ጋር የወደብ ማልማትም ጨምሮ የተለያዩ ስትራቴጂካዊ ስምምነቶችን አስመራ ላይ የተፈራረመችው በታላቁ የህዳሴ ግድብ ሳቢያም ለዓመታትም ከኢትዮጵያ ጋር ዲፕሎማሲያዊ ቁርቋስ ውስጥ የቆየችው ግብጽ ኢትዮጵያ ለቀይ ባህር ተደራሽ መሆን አይገባትም፣ የባህር ኃይል ሊኖራትም አይሞከርም የሚል የነጠረም አቋም መያዟን የሚጠቅሱትም የቀድሞው የአሜሪካዊ ስለላና የደህንነት ተንታኙም ካሜሮን ሃድሰን በአፍሪካ ቀንድ ጉዳይ ከቅርብ ጊዜያት ወዲህም ጣልቃም ገብነታቸው አፍጥጦ የወጣው እንደ ግብጽም እስራኤልና የተባበሩት አረብ ኤሚሬትም ቀጥተኛ የጦርነቱ ተዋናዮችም ከመሆን የእሳቱን ወላፈን ከመሞቅም በእጃዙር መንገድ በእሳት ላይ ቤንዚን የማርከፍከፍም ተሳትፎ ያላቸው ይመስላልም። ከዚህ አኳያም ይህ በወጣቶች በስራ አጥነት በህዝብ ብዛትም ከፍተኛ ቁጥር ያለው የአፍሪካ ቀንድ በሰላም እጦትም የዘለቀ እንደ ግብጽና ቱርክም ኤርትራ በአንድ በኩል እስራኤልና የተባበሩት አረብ ኤሚሬትም ኢትዮጵያም በሌላ በኩል እንደ ቀዝቃዛው የዓለም ጦርነት ወቅትም ጦርነት የለም ሰላምም የለም አይነት አስተላለፍ ውስጥም ገብተዋልም ብለዋል። የሀገራቱን ታጣቂዎችን በማስታጠቅ የአፍሪካ ቀንድን የሰላም አልባም ቀጠናን ሊያደርጉትም ይችላል። ይህም ዳፋው ከአፍሪካ ቀንድ ባሻገር ሌሎችም አገር ሊተርፍ ይችላል በማለትም ስጋታቸውንም ገልጠዋል። በሰሜን ኢትዮጵያም ትግራይ ክልል ውስጥ የሚታየው የፖለቲካም ትኩሳትናም ቀውስም በተመለከተ የኃይል አስተላለፉ ልዩነትም እንዳለ የሚገልጹትም ካሜሮን ሃድሰን በትግራይ ክልል በአዲስ ጦርነት ከተቀሰቀሰ የጦርነቱ አድማሱም ከኤርትራም በተጨማሪ ግብጽን፣ ሳውዲ አረቢያን፣ የተባበሩት አረብ ኤሚሬትን፣ ሱዳንን ጨምሮ በእጃዙር የሚሳተፉና ለቀጠናው አስጊ የሚሆን ጦርነትም ሊከሰት ይችላል በማለትም ፍርሃታቸውንም አጋርተዋል። በትግራይ ክልል ያሉ ፖለቲከኞች በተለይ የህወሓት ባለስልጣናት በራሳቸው መንገድ አዲስ መንገድ በማቋቋም በምርጫ ዋዜማ ላይ አደገኛና አቀጣጣይ ያሉትን የራስን እንቅስቃሴም ጀምሯል ያሉትም ካሜሮን ሃድሰን ትግራይ ክልል ከምርጫ ውጭ መሆኗም ሌላኛው ስጋት ነው ያሉትም ሲሆን የህወሓት ፖለቲከኞችም ከኤርትራም ከግብጽም ከሱዳን መንግስት በኩል ያላቸው ድጋፍና ግንኙነትም በጸረ ጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ሊኖራቸው ስለሚችለው ተጽዕኖም ፈጣሪነት ወሳኝነት አለውም ብለዋል። በዚሁም ውጣ ውረድ ሁሉ የፕሪቶሪያው የሰላም ስምምነትም እንዳይጣስም ሰላም እንዲጸናም ጫና መፍጠር የነበረባቸው የአሜሪካ አስተዳደርና የአውሮፓ ህብረትም ዝምታን መርጠዋል። የአሜሪካ አስተዳደር በተቃራኒው ጎራ እየተጓዘ ይመስላል። በቀጠናው የሚታየው የወታደራዊ ዝግጅትና ተክለሰውነት ማሳየትም አደገኛ ነው ሲሉም ስጋታቸው እንዲሁ አጋርተዋል። የአሜሪካ አስተዳደር በኢትዮጵያ ላይ ጥሎት የነበረው የጦር መሳሪያ ሽያጭ ወታደራዊ ማዕቀብ ማንሳቱ ባስታወቀ ማግስት ከጎረቤት ኤርትራ መንግስት ጋር ጤናማ ግንኙነት ለመፍጠር እየተንቀሳቀሰ መሆኑ መገለጹም ሁለት ተቃራኒ ፖሊሲዎች ናቸው የሚሉት አሜሪካው ተንታኝ ካሜሮን ሃድሰን እንደርሳቸው እምነት በመካከለኛም ጊዜ ሆነ በረጅም ጊዜያት እጅግ አደገኛ የሆነ ያሉትን አሰላለፍ ነው። ሰዎችም የአሜሪካ አስተዳደር የቀጥተኛ ውሳኔ የመወሰን ብቃቱም ክህሎቱም የለውም ለሚል መላምት ይዳረጋቸዋል። ይህንንም የአሜሪካ አስተዳደር ወደ መካከለኛው ምስራቅም የጸረ ኢራን ጦርነት የገባበት መውጫ መንገድ የሌለው ስሌትም የቅርብ ጊዜም አስተማሪ ነው። ከዚህም አኳያም የአሜሪካ አስተዳደር ውስብስብነቱ በከፋበት ባሉትም በቀይ ባህር ጉዳይ ለምን እጁን ለማስገባትም ይጣደፋል ይሯሯጣልም ሲሉ አስተዳደሩን ቀይ መስመር የቱ ጋር ነው ሲሉም ጠይቀዋል።
ኢትዮጵያና ግብጽ በአባይ ወንዝም በተለይ በታላቁ የህዳሴ ግድብ ዙሪያ ያልተቋጨም ተቃርኖ ውስጥ መኖራቸውን ያወሱት አሜሪካዊው የስለላ ባለሙያና ተንታኝ ሀድሰን ኢትዮጵያ በአባይ ወንዝ አጠቃቀምና በቀይ ባህር ተደራሽነት ያላት ፍላጎት እጅ ለእጅም ተያያዥነት ያላቸው የሚጓዙ መሆናቸውን አጽንኦት በመስጠት ኢትዮጵያ ለጨዋማው የቀይ ባህር ወይም ሶልት ወተር ተደራሽነት ያላትን ጉጉት ለማሳካት ከፈለገች በመጀመሪያም ከግብጽ ጋር በአባይ ወንዝ በፍሬሽ ወተር የገባችውን እሰጥ አገባ መቋጨትም የግብጽን ፍላጎት ማርካት ይጠበቅባታል። ይህ ካልሆነ ግን ኢትዮጵያ ለቀይ ባህር ተደራሽነት ያላት ጉጉትም ከቅዠት ያለፈ አይሆንም በማለትም ቁልፉ በግብጽ እጅ ነው። ይህ ሁሉ የሚሆነው ግን የባህሩ ተዋሳኝ የሆኑትም እንደ ኤርትራም ሳውዲ አረቢያን ፍላጎትን ገሸሽ በማድረግ ሊሆን አይገባም የሚል አስተያየታቸውንም አንሸራሽረዋል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂም የውጭ ጉዳይ ሚኒስትራቸው ኡስማን ሳሌህም የግብፁ አቻቸው ባዲር አብዱላቲና የትራንስፖርት ሚኒስትሩ ካሚል አልዋዚር በተገኙበት አስመራ ከተማ ውስጥ ከ5 ቀናት በፊት የተፈራረሙት የሁለትዮሽም የማሪታይም አዲስ የመርከቦች መስመር የባቡር ትራንስፖርት መስመር መዘርጋት የሎጂስቲክ ትስስር የንግድና ቀጠናዊ ትስስር ላይ ያተኮረ የተባለው ስምምነት አስተያየት የሰጡትም የግብፁ የውጭ ጉዳይ ሚኒስትር ባዲር የቀይ ባህር ደህንነትና አስተዳደር በቀጥታም ከባህሩ ጋር በተቆራኙ አገራት እንጂ ከባህሩ ጋር ትስስር የሌላቸው አገራት ፈላጭ ቆራጭ ሊሆኑ አይፈቀድላቸውም የሚል የሀገራቸው ግብፅን የቆየም አቋምን ማንጸባረቃቸው ይህም የግብፅ አቋም ከአስመራው ስምምነት በኋላ በጋራ በወጣው መግለጫ ላይ ተንጸባርቋል። ሁለቱ አገራት ምንም እንኳን በስም ያልጠቀሱት አገራትን ከኛ ፍቃድ ውጪ ወደ ቀይ ባህር ዘር ማለት አትችሉም ቢሉም እንደ ቱርኩ የዜና አገልግሎት አናዶሉ ግምት ይህ አቋም ግብፅ ቀደም ሲል በኢትዮጵያ ላይ ካሳየችው የጸናም ተቃርኖ አመለካከት ጋር በተለይ ከ2 ዓመት በፊትም ኢትዮጵያ ከሶማሌላንድ ራስ ገዝ ጋር ተፈራርማ የነበረውን የባህር በር ተደራሽነት መግባቢያ ሰነድ ስምምነትን ተከትሎ ካይሮ፣ አስመራና መቃደሾም ከፈጠሩትም ጣምራ ግንባር ጋር ተያያዥነት አለው ብሏል። የኤርትራና የግብፅ መንግስታትም ሰሞነኛው የአስመራ ከተማ ላይ የፍቅር በፍቅር ገጽታ ማሳየት ዋነኛ አጀንዳው ግብፅም ኢትዮጵያን ከአፍሪካ ቀንድ ፊት አውራሪነት የማደናቀፍ አካል ነው የሚለው ናሽናል ጋዜጣ ግብፅም በቀይ ባህር የኤርትራ የአሰብ ወደብን የጅቡቲን ዶራሌ ወደቦችን ለመቆጣጠር በድርድር ላይ ነችም። በሌላም በኩል በሰላም አስከባሪ ስም 15000 የሚቆጠር ሰራዊቷን በጎረቤት ሶማሊያ አስተማርታለች። ከዚህም በተጨማሪ የኢትዮጵያ የቅርብ ተጎራባች ከሆነችው ከአባይ ተፋሰስ አገሯ ኬንያና ከኡጋንዳ ወታደራዊ ትብብርን አጥብቃለችም ሲል የግብፅም ጸረ ኢትዮጵያ ረጅም እጆች የቱን ያህል ጥልቀትና ርቀት እንዳላቸው ጋዜጣው ለመጥቀስም ሞክሯል። የቀድሞው የኢትዮጵያው ጠቅላይ ሚኒስትር አቶ መለስ ዜናዊ የቱንም ያህል በአገር ውስጥ ይከተሉት የነበረው የሰብአዊ መብት አያያዝ ተወዳጅነትን ባይኖረውም ሰፊ ትችትና ቅሬታ ቢያስከትልም በአፍሪካ ቀንድ በጸረ ሽብር ዘመቻ በሰላም ማስከበር በሱዳን አብዬም ዳርፉርም ሳይቀርም ሰራዊታቸውን በማሰማራት ግብፅ፣ ሱዳን፣ ኡጋንዳ ጋር በህዳሴው ግድብ ዙሪያ እኩል ተጠቃሚነት የሚሆኑ ፍልስፍናን በማስፋት እስከ ዋሽንግተን ዲሲ ተሰሚነታቸውን ወይም ቤተኝነታቸውን ለማትረፍ መብቃታቸውን የሚያወሳው የቀድሞው የሲአይኤና የዋይት ሃውስ አባሉ ካሜሮን ሃድሰን ከኢትዮጵያ የሚነሳ ማንኛውም ማዕበል ሁሉንም መርከቦቻችንን ሊያሰጥም ይችላል። በአፍሪካ ቀንድ በአሁኑ ወቅት ሁሉን አካታች ባለ ራዕይ መሪ የለም። ጠቅላይ ሚኒስትር መለስም ብዙ ችግሮችና ትችቶች ቢኖርባቸውም በተወሰነ ደረጃ ቀጠናዊ ህልም ነበራቸው። ይህ አይነቱ መሪ በአሁኑ ወቅት በአፍሪካ ቀንድ ላይ ለማግኘት በባትሪ እያስፈላለግን ነው። ይህንን ፍለጋ በአስቸኳይ ካላጠናቀቅን ቀጠናው ለጥቂትም ተዋናዮች ፍላጎትም ሲባል ሊሰነጣጠቅም ይበልጥ የሁከትና የነውጥ ምድር ሊሆን ይችላል በማለትም ሃድሰን ማስጠንቀቂያ አዘል አስተያየቱን ሰንዝሯል። ለህብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንብት። መልካሙን ሁሉ ያሰማን።